እንደ ኢትዮጵያ በጦርነት ብዙ ላለፈ የሚያስፈልገውን ሁነኛውን በጦርነት እንዳጣ አካል መንፈሱ ነፍሱም እንደተጎሳቆለበት ሕዝብ ዛሬም ችግሮችን ጦር በመስበቅ ብቻ ፈታለሁ ብሎ ማሰብ ታላቅ ተቃርኖ ነው። በጨለማ ተቀምጦ ብርሃንን እንደ መፍራት ነው። በዋይታ ውስጥ ሆኖ እልልታን እንደ መጠየፍ ነው። በመቃብር አፋፍ ቆሞ እስትንፋስን መናቅ ነው። መዓትን እያመለኩ ከሰላም አምላክ ፊት መደበቅ ነው። ለሞት እየተላላኩ ሕይወትን ከነመፈጠሯ መርሳት ነው። ኤርታሌ መሃል ያለ የበረዶ ግግር አይነት ግዙፍ ተቃርኖ። ከሰሞኑ ህወሓት በሰሜን ጎንደር አካባቢ ጀመረው የተባለው ትንኮሳ፣ ወጣቶችን ለእሳት የመማገድ ኃላፊነት የጎደለው ተግባር፣ የፕሪቶሪያውን ስምምነት እየሸራረፉ የመጣስ አካሄድ እስከምን ድረስ? የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ከጥፋት ጋር ማበር፣ ጸባጫሪ ድርጊቶችን እንደ ዕለት እንጀራ መቁጠር፣ የጠላቴ ጠላት ብሎ የሀገርን ውድቀት ባይነ ቁራኛ ከሚጠብቁ አካላት ጋር ኅብረት መፍጠር በየትኛውም መስፈርት በየትኛውም መለኪያ ዘላቂ መፍትሔ ሆኖ አይመጣም። አሁን ባለችበት አቋም ኢትዮጵያ ሊያሳስባትና ሊያስጨንቃት የሚገባው በውስጣዊ አለመግባባቶችና በሥልጣን ፍላጎት በተቆሰቆሱ ግጭቶችና ጦርነት ምክንያት የተበደለውን ብሔራዊ ጥቅሟን ማስጠበቅ ዋነኛው ነው። በጦርነት የጎበጠ ኢኮኖሚን ማቃናት፣ የዜጎችን ኑሮ ማቅለል፣ በሰላም እጦት ምክንያት ከቀያቸው የተፈናቀሉ ዜጎችን ወደ የቀደመ ሕይወታቸው እንዲመለሱ ማገዝ ሊሆን ይገባል። ተስፋ በመቁረጥ ውስጥ የሚወሰዱ የአጥፍተህ ጥፋ መርህ የተጫነባቸው የካሚካዚ ስነ ልቦናን እንደ ማቅ የለበሱ የእልህ ውሳኔዎች ከተባዛ ጥፋት ያለፈ አንዳችም ትርፍ የላቸውምና እስካሁን ከጠፋው በላይ ላለማጥፋት ጥንቃቄ ማድረጉም ይታሰብበት። 2 ዓመታትን በዘለቀውና በሰሜኑ ኢትዮጵያ ክፍል በተደረገው ጦርነት የታየውና የተሰማው አሁንም ድረስ የተዳፈነ ሕመምን በብዙዎች ልብ ያስቀመጠ፣ ወላጆችን ጧሪ አልባ ያደረገ፣ ሀገር ተረካቢን ወደ አካል ጉዳተኛ የቀየረ፣ ሰርቶ አደርን ወደ ልመናና መፈናቀል የገፋ፣ ለዘመናት ብዙ የተደከመባቸውን በርካታ የሀገርና ሕዝብ መሠረተ ልማቶችን ያወደመ፣ ውዱን የሰውን ልጅ ሕይወት እንደ ቅጠል ያረገፈ፣ አንገት የሚያስደፋ የሀገር ታሪክ ምዕራፍ ነው። በአጠቃላይ ጠባሳው ጠቅልሎ ለመጥፋት የዘመናት ጥረትና ያላሰለሰ ልፋት የሚጠይቅ ሆኖ ሳለ ከቂም በቀል እንድንወጣ እየተጠበቅንም ሳለን ቁርሾን ለዘመናት እንዳይቆይ በምክክር ይሁን በድርድር ብሎም በይቅርታ እናጥብ ዘንድ መትጋት ሲያሻን እስካሁን በሆነው ነገር ሁሉ ልባቸው ጥቂት እንኳን ባልተሰበረ የፖለቲካ ጥቅም ጥመኞች ምክንያት ነጋቸው ድንግዝግዝ ውስጥ የወደቀባቸው ዜጎች ሰቀቀናቸው ማገርሸት ጀምሯል። ከወደ ትግራይ ከብዙ ተደጋጋሚ ውይይቶችና ጥረት በኋላ በአፍሪካ ኅብረት አደራዳሪነት የተደረገው የፕሪቶሪያ ስምምነት በግራ በቀኝ ብዙ ጉዳዮችን መርምሮ ወደ ጠረጴዛ ያወረደውና የብዙዎችን ሰቆቃ የቋጨው ስምምነት በውስጡ በሁሉም አካላት በኩል እንዲፈጸሙ የሚያስገድዱ በርካታ ቅድመ ሁኔታዎች ቢኖሩም እነዚህ ቅድመ ሁኔታዎች በቸልተኝነት በማናለብኝነትና አቅም ፈጂ በሆኑ ምክንያቶች ሙሉ ለሙሉ መፈጸም አልተቻሉም። ዛሬም ጦርነትን አልጠግብ ባሉ አካላት የመጣታቸው ነገር ውጤቱ እየከፋ እንዳይመጣም ያሰጋል። በአማራና ትግራይ መካከል የይገባኛል ጥያቄ በሚነሳበት አካባቢ ዳግም ግጭት የመቀስቀሱ ጉዳይ መጪውን ጊዜ ከማክበዱ በፊት ጥፋትና ውድመትን የሚቀንሱ ማረፊያ መፍትሄዎችን ለማበጀት ባዕዳን አደራዳሪዎችን ብቻ ከመጠበቅ እርስ በርስ መነጋገርና መደራደር ላይ ለመድረስ የተጋባ ነው እልህ ይርገብ። የሕዝብ ቀዳሚ ጥያቄ ሰላም በመሆኑ ሰላሙን ለማስጠበቅ ሌላ ሰላም የሚያሳጣ ጉዳይ ማዋለድ ይብቃ። በተፈጥሮና ሰው ሠራሽ ምክንያቶች አርሶ የሚያበላው ቀለብ የሚሰፈርለት፣ ነግዶ ሀገር የሚደግፈው ተመጽዋች፣ ቤተሰብ አስተዳዳሪ የነበረው ቤት አልባ፣ ተምሮ ሀገሩን ደጋፊው የድንኳን ጥገኛ፣ ነገ ሀገርን ይረከባሉ ተብለው ተስፋ የተጣለባቸው ወጣቶች ተስፋ አልባ፣ የነገዋ ኢትዮጵያ ለእነሱ እንድትመች እየተሠራችላቸው ያሉ ሕፃናት ዛሬ ላይ መኖሪያቸውን በተፈናቃዮች መጠለያ ጣቢያ ካደረጉ ዓመታት ተቆጥረዋል። እንዲህ ለመሆኑ ትልቁን ድርሻ የሚወስደው ደግሞ የሰላም እጦት እንደመሆኑ የሰላም አማራጮች ሁሉ የሚፈተሹበት ጊዜው አሁን ይሁን። ኢትዮጵያ ውስጥ የሀገር ውስጥ ተፈናቃዮች ጉዳይ አሳሳቢና ተገቢውን ትኩረት የሚፈልግ ቢሆንም ቀድሞ የተፈናቀሉትን ወደ ቀድሞ ቀያቸው መልሶ ለማስፈር ነፍጥን መፍትሔና አማራጭ አድርጎ ማቅረብ መስመሩን የሳተ አካሄድ ነው። ለመናገር መግደርደሩ ይብቃ።
ጸባጫሪዎች እንዲታረሙ ለመናገርም ተራ መጠባበቁ ይቁም። ተፈናቃዮችን ወደ ዘላቂ ሰላም መመለስና መልሶ ግንባታ ማካሄድ ከፍተኛ የገንዘብ ድጋፍ የሚፈልግ በሀገር ውስጥ አቅም ብቻ የሚፈታ ሳይሆን የውጭ አካላትን ተሳትፎ የሚጠይቅ በመሆኑ መፍትሄውን ጦር መምዘዝ ብቻ አድርጎ ማሰብ አግባብነቱ ተቀባይነት የሌለውና ዜጎችን ዳግም የሚያደቅቅ አካሄድ በመሆኑ ነገሩን ልብ ገዝቶ ማየትም ይቅደም። ከተሰጠው ይልቅ የተነጠቀው የሚበልጠውን ወጣት ዛሬም ሰለባ ለማድረግ የሚኬድበት መንገድ ወጣቱ ራሱን ለምን ብሎ እንዲጠይቅ የሚያስገድደው እንጂ ዛሬም የተባለውን ሁሉ እሺ ብሎ እንዲቀበል የሚያደርገው አይደለምና ለምን ብሎ ጠያቂ የመሆኛው ጊዜው አሁን ነው። የወጣቱን ሕይወት እንደ ዋነኛ መሳሪያ በመጠቀም የሚደረግ ዘመን የማያርመው አካሄድ ውጤት የሌለው ዋጋ መክፈል በመሆኑ የጋራ እምቢታ የሁሉም ዜጋ ግዴታ ነው። እናት ዛሬም ልጆቿን ለሞት እንድትገብር አትገደድ። ክልሉን እንዘውራለን የሚሉ ዕድሜያቸው የገፋ ልጆቻቸውን በምቾት የሚያንደላቅቁ የጦር አበጋዞች የድሃውን ልጅ የነሱ ጥቅም ማስፈጸሚያ ማድረጋቸውን እንዲያቆሙ በጋራ መቆም ይገባል። በብዙ ውጣ ውረድና የሰው ሕይወት ዋጋ የተገኘውን የፕሪቶሪያ ስምምነት በቀላሉ ለመጣስ የማይመች አካሄድ ቢሆንም ዛሬም ግብዝነት የተጫናቸውና መጪውን ሰቆቃ ቀድመው በተለማመዱ መፍትሄን ከአፈሙዝ ብቻ በሚጠብቁ አካላት እንዲጣስ መንገድ እንዳይከፈት አሁኑኑ ነገሩን በእንጭጩ ለመቅጨት ጉዳዩ የሁሉም የሀገር ባለቤት ጉዳይ መሆኑ አይዘንጋ። በጦርነትና በሰላም እጦት ካተረፍነው ያጎደልነው ይበልጣልና ያጎደልነውን እንሙላ። የይስሙላ ተቆርቋሪነት የብዙ ሺዎችን ሕይወት ሲቀጥፍ ለማየት ታሪክ ነጋሪ ሳያስፈልገን የዓይን እማኞች ሆነናል። ዳግም ሰብሮ ወደሚጥለን ጦርነትና ነውጥ ለመግባት የሚደረገው ግፊያና ልፊያ ትርፉ ሕልፈት፣ አካል ጉዳት፣ በኢኮኖሚ መላሸቅ እንጂ ሌላ የሚያመጣው አንዳችም ነገር የለምና የፕሪቶሪያውን ስምምነት የሚጣረስ የጸባጫሪነት ድርጊት ከወዲሁ ይቆም ዘንድ ይሁን። እንደ ኢትዮጵያ በጦርነት ብዙ ላለፈ የሚያስፈልገውን ሁነኛውን በጦርነት እንዳጣ አካል መንፈሱ ነፍሱም እንደተጎሳቆለበት ሕዝብ ዛሬም ችግሮችን ጦር በመስበቅ ብቻ ፈታለሁ ብሎ ማሰብ ታላቅ ተቃርኖ ነው። በጨለማ ተቀምጦ ብርሃንን እንደ መፍራት ነው። በዋይታ ውስጥ ሆኖ እልልታን እንደ መጠየፍ ነው። በመቃብር አፋፍ ቆሞ እስትንፋስን መናቅ ነው። መዓትን እያመለኩ ከሰላም አምላክ ፊት መደበቅ ነው። ለሞት እየተላላኩ ሕይወትን ከነመፈጠሯ መርሳት ነው። ኤርታሌ መሃል ያለ የበረዶ ግግር አይነት ግዙፍ ተቃርኖ። ከሰሞኑ ህወሓት በሰሜን ጎንደር አካባቢ ጀመረው የተባለው ትንኮሳ፣ ወጣቶችን ለእሳት የመማገድ ኃላፊነት የጎደለው ተግባር፣ የፕሪቶሪያውን ስምምነት እየሸራረፉ የመጣስ አካሄድ እስከምን ድረስ? የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ